ሰላም እንዴት ናችሁ? ይሰማል ድምጼ? እሺ ሰላም ለእናንተ ይሁን። እግዚአብሔር ይመስገን ይሄን እድል ስለሰጠኝ ከእናንተ ጋር የእግዚአብሔርን ቃል እንድካፈል ይሄን እድል ስላገኘው ደስ ይለኛል። ደስ እያለኝ ነው እናንተንም ማገለግለው። ልባችሁ ለእግዚአብሔር ቃል ክፍት ነው። ለእግዚአብሔር ያላችሁ ነገር በእውነት በጣም ደስ ይላል እና እግዚአብሔርን ይጠብቅላችሁ። መልካም ነው። እግዚአብሔርን መውደድ፣ ቃሉን መውደድ፣ ጸሎት መውደድ ትልቅ ትሬዠር ነው እና ይህንን ደግሞ እዚህ ጉባኤ ላይ ስላየው በጣም ደስ እያለኝ ነው ማገለግላችሁ። እግዚአብሔር የተመሰገነ ይሁን። አጭር ጸሎት ሁለት ደቂቃ ጸሎት አረግና ወደ እግዚአብሔር ቃል እንሄዳለን። ለሁለት ደቂቃ እንጸልያለን። እግዚአብሔር አምላካችን እና አባታችን እናመሰግንሃለን ስለዚህ ጊዜ፣ ስለዚህ ሰዓት፣ ስለነዚህ የተወደዱ እግዚአብሔር ሆይ ልጆች ሁሉ አመሰግንሃለሁ። እግዚአብሔር ሆይ አሁንም ደግሞ እግዚአብሔር ሆይ ቃልን እንድትባርክልን፣ በቃልህ እንድትናገረን፣ እንድታስተምረን ጌታ ሆይ በኢየሱስ ክርስቶስ ስም እንጸልያለን። ቃልህን ለመናገር ቃልህን ለመስማት ሁሉ ጸጋ እንዲበዛ መንፈስ ቅዱስ አንተ እንድትቆጣጠር ሁሉን ነገር ለአንተ ሁሉን አደራ አሳልፈን በክርስቶስ ስም እንሰጣለን። በኢየሱስ ስም አሜን አሜን። እሺ ዛሬ ተከታታይ ትምህርት ነው የምንጀምረው እና የምናየው ምንድነው የውጊያ ስልት ወይም ደግሞ ዋርፌር ስትራቴጂ በሚል ነው የምንመለከተው። ዛሬ ፓርት 1ን እናያለን። የሚመጣው ሳምንት ፓርት 2 እያልን ፓርት 3 አትሊስት 3 ሳምንት ይሄዳል። የመጀመሪያውን ፓርት የምንመለከተው ከመጽሐፈ ኢያሱ ላይ ነው። ዋርፌር ስትራቴጂ ከመጽሐፈ ኢያሱ ላይ ምን አይነት ነገሮችን እንደምንማር ስለመንፈሳዊ ውጊያ የሚጠቅማሉ ያልኳቸውን ፖይንቶች ከዛ ውስጥ እናያለን። ስለዚህ ከዛ ነው የምንጀምረው። የአሁኑ የዚህ ሳምንትና የሚቀጥለው ሳምንት የዋርፌር ስትራቴጂ ሙሉ በሙሉ መጽሐፈ ኢያሱ ላይ ነው ፎከስ የሚያደርገው። በሶስተኛው ሳምንት የምናየው ደግሞ ኤፌሶን ላይ ይሆናል። ስለዚህ the first 2 weeks ፎከሳችን መጽሐፈ ኢያሱ ላይ ነው የሚሆነው። እሺ ኢያሱ ምዕራፍ 1 ጀምሮ ከቁጥር 1 እስከ 6 ያለውን በማንበብ ልጀምር። ኢያሱ ምዕራፍ 1 ቁጥር 1 እንዲህም ሆነ የእግዚአብሔር ባሪያ ሙሴ ከሞተ በኋላ እግዚአብሔር የሙሴን አገልጋይ የነዌን ልጅ ኢያሱን እንዲህ ብሎ ተናገረው። ባሪያዬ ሙሴ ሞቷል። አሁንም አንተና ይህ ሕዝብ ሁሉ ተነስታችሁ ለእስራኤል ልጆች ወደምሰጣቸው ምድር ይህንን ዮርዳኖስን ተሻገሩ። ለሙሴ እንደነገርኩት የእግራችሁ ጫማ የሚረግጠውን ቦታ ሁሉ ለእናንተ ሰጥቻለሁ። ከምድረ በዳው ከዚህም ከሊባኖስ ጀምሮ እስከ ታላቁ ወንዝ እስከ ኤፍራጥስ ድረስ የኬጣውያንን ምድር ሁሉ እስከ ፀሐይ መግቢያ እስከ ታላቁ ባህር ድረስ ዳርቻችሁ ይሆናል። በሕይወት ዕድሜ ሁሉ ማንም አይቋቋምህም። ከሙሴ ጋር እንደሆንኩ እንዲሁ ካንተ ጋር እሆናለሁ። አልጥልህም፣ አልተውህም። ለአባቶቻችሁ ሰጣቸዋለሁ ብዬ የማልኩላቸውን ምድር ለዚህ ሕዝብ ታወርሳለህና ጽና፣ አይዞህ። ነገር ግን ጽና፣ እጅግ በርታ። ባሪያዬ ሙሴ ያዘዘህን ሕግ ሁሉ ጠብቅ አድርገውም። በምትሄድበት ሁሉ እንዲከናወንልህ ወደ ቀኝም ወደ ግራም አትበል። የዚህ ሕግ መጽሐፍ ከአፍህ አይለይ፣ ነገር ግን የተጻፈበትን ሁሉ ትጠብቅና ታደርግ ዘንድ በቀንና በሌሊት አስበው። የዚያን ጊዜ መንገድህ ይቀናልሃል ይከናወንልህማል። በምትሄድበት ሁሉ አምላክ እግዚአብሔር ካንተ ጋር ነውና ጽና፣ አይዞህ፣ አትፍራ፣ አትደንግጥ ብዬ አላዘዝኩምን ይላል። እዚህ ጋር የምናየው ትራንዚሽን ታይም ነው። ሙሴ ሞቷል። ስለዚህ አሁን የሊደርሺፑ ኃላፊነት ኢያሱ ላይ ነው ያለው። እግዚአብሔር ኢያሱን እያበረታታው ነው። አሁን ባሪያዬ ሙሴ ሞቷል። ከዚህ በኋላ ያለው ይቅርታ ያንተ ሪስፖንሲቢሊቲ ነው። ምን ማድረግ? ህዝቡን ማውረስ፣ ህዝቡን ማሻገር፣ ህዝቡን ቃል የገባሁላቸው ስፍራ ላይ ማድረስ፣ እየመራህ ምነግርህን ነገር እየሰማህ እኔ በማሳይ መንገድ እየሄድክ ይህንን ህዝብ የማውረስ ኃላፊነት ያንተ ነው ብሎ እግዚአብሔር ሪስፖንሲቢሊቲውን ትራንዚት ሲያደርግ ከሙሴ ላይ የነበረውን ወደ ኢያሱ ሲያስተላልፍ እንመለከታለን። ኢያሱ እንግዲህ ጀማሪ መሪ ነው። በሙሴ ስር ሆኖ ረዥም ዓመት ቢያድግም ሙሉ ሪስፖንሲቢሊቲው ግን እሱ ላይ ሆኖ ለመራመድ የመጀመሪያው ነው በዚህ ጊዜ ማለት ነው። ትራንዚሽን ታይም ላይ ነው ያለው እና እግዚአብሔር እንደዚህ ይላል፣ አይዞህ እኔ ካንተ ጋር ነኝ፣ ማንም አይቋቋምህም። ነገር ግን ይሄንን ህግ ቃል ጠብቅ፣ ከአፍህ አይለይ፣ አሰላስለው። እኔም ማዘን ብታደርግ
አብሬ ሆናለሁ ከሙሴ ጋር እንደነበርኩ እኔም ካንተ ጋር ሆኜ አግዝሃለሁ እያለው ነው ማለት ነው። ስለዚህ በጣም ክሪቲካል ታይም ነው ለኢያሱ። ከፊቱ ብዙ ነገስታቶችን ድል ማድረግ ይጠበቅበታል። ህዝብ ይጠብቀዋል ከፊቱ። እንዲህ ባለ ሁኔታ ላይ ነው ያለው። ለመሪነቱ አዲስ ነው። በዚህ አይነት ሁኔታ ላይ ነበር የነበረው ማለት ነው። አዲስ ሪስፖንሲቢሊቲ፣ አዲስ የትራንዚሽን ታይም ከፊቱ የሚጠብቁት ኃላፊነቶች አሉ። ስለዚህ ኢያሱ ከኢያሱ ህይወት የምንማራቸው ነገሮች ይሄ አዲስ ሊደር አዲስ መሪ ከሙሴ ኃላፊነትን የተቀበለ እንዴት አድርጎ ነው ህዝቡን ያሻገረው? እንዴት አድርጎ ነው ህዝቡን እግዚአብሔር ወዳየለት ነገር ያደረሰው? ምንድን ነበረ ከህይወታቸው ከጉዟቸው ከኑሯቸው እኛ የምንማራቸው አንኳር ነገሮች ምንድን ናቸው የሚሉትን ነው የምንመለከተው ማለት ነው። አሜን ነው። አሜን አሜን አሜን። አሜን። ስለዚህ የመጀመሪያው እንግዲህ ያደረጉት ነገር እግዚአብሔር ሲመራቸው ዮርዳኖስ ነበር ከፊታቸው የነበረው። ከሙሴ ሞት በኋላ ዮርዳኖስ ከፊታቸው ነበር። ስለዚህ እግዚአብሔር ያንን ዮርዳኖስን እንዳሻገራቸው እንመለከታለን። ዮርዳኖስን ተሻገሩ፣ አለፉ። ግን እግዚአብሔር አንድ ሌሰን እዛ ጋር ሊያስተምራቸው ስለፈለገ የመጀመሪያው ስትራቴጂ ብለን የምንመለከተው ኢያሱ ምዕራፍ 4 ቁጥር 3 ላይ ነው። ለዚህ ዮርዳኖስን እስኪሻገሩ ድረስ መሬት እንደደረቀ ይነግረናል። ምዕራፍ 3 ምዕራፍ 4 ላይ ስንመጣ ምዕራፍ 4 ቁጥር 3 ላንብብ። በዮርዳኖስ መካከል የካህናት እግር ከቆሙበት ስፍራ 12 ድንጋዮችን አንሱ፣ ተሸክማችሁም በዚያ ሌሊት በምታድሩበት ስፍራ አኑሯቸው ብለህ እዘዛቸዋለሁ። ስለዚህ ዮርዳኖስን በተአምራት እግዚአብሔር ከፍሎ ካሻገራቸው በኋላ አንድ ነገር አዘዛቸው። ያ ዮርዳኖስ ከተከፈለበት ቦታ ውሃው ከደረቀበት ቦታ 12 ድንጋዮችን ሰብስቡ ከውሃ ውስጥ። ያንን ነገር እንደ ምልክት አድርጋችሁ አስቀምጡት፣ ለሚመጣው ትውልድ የምትነግሩት ነገር ይሆናል። እና እዛው ምዕራፍ 4 ቁጥር 22 ላይ ስንመለከት ለልጆቻችሁ እንዲህ ብላችሁ ታስታውቃላችሁ፣ እስራኤል ይህን ዮርዳኖስን በደረቅ ተሻገረ፣ እስክንሻገር ድረስ አምላካችሁ የኤርትራን ባህር ከፊታችን እንዳደረቀ እንዲሁ እስክትሻገሩ ድረስ አምላካችሁ እግዚአብሔር ዮርዳኖስን ውሃ ከፊታችሁ አደረቀ። ይኸውም የእግዚአብሔር እጅ ጠንካራ እንደሆነች የምድር አሕዛብ ሁሉ እንዲያውቁ አምላካችሁንም እግዚአብሔር ለዘላለም እንድትፈሩት ነው። ስለዚህ የመጀመሪያው ስትራቴጂ በዋርፌር ውስጥ የምናየው ነገር የእግዚአብሔርን ተአምራት ማሰብ፣ ትናንት ያደረገውን ተአምራቱን ማሰብ ዛሬ ላይ ላለው ድላችን፣ ነገም ላይ ላለው ድላችን በጣም ወሳኝ ነው። ለምን? ትናንት የሰራልንን ስናስብ የዛሬውን ጦርነት ለመዋጋት አቅም እናገኛለን። ከፊታችን የሚጠብቀንን ጦርነት በኃይል ለመዋጋት ኢነርጂ፣ አቅም፣ እምነት ይሰጠናል። ምን ስናደርግ? ትናንትናን እንዴት እንዳሻገረን ስናስብ። ስለዚህ እግዚአብሔር መጀመሪያ ሊያስተምራቸው የፈለገው ነገር ዶንት ፎርጌት እንዴት አድርጎ እግዚአብሔር ዮርዳኖስን እንዳደረቀላችሁ ሱፐርናቹራል የሆነ ነገር አድርጎ ከተፈጥሮ ውጭ የሆነ ነገር አድርጎ በተአምራት እንዴት እንዳሻገራችሁ እንዳትረሱ እነዚህን 12 ድንጋዮች ሰብስባችሁ ለልጆቻችሁ እንደ ምልክት አስቀምጧቸው። በኋላ የሚመጣው ጀነሬሽን ሲጠይቃችሁ እግዚአብሔር አምላካችን ዮርዳኖስን አድርጎ አሻገረን፣ እጁ ትልቅ እንደሆነች ለአሕዛብ ሁሉ እንዲታወቅ ይህንን አደረገ ብላችሁ ትነግራቸዋላችሁ ብሎ ሲነግሯቸው እንመለከታለን። ስለዚህ ፈርስት ስትራቴጂ ምንድን ነው? እግዚአብሔር ትናንትና በህይወታችን የሰራውን ተአምራት ማሻገሩን እንዴት አድርጎ እንደረዳን ማሰብ የመጀመሪያው ነገር ነው። እዚህ የትናንትናውን እርዳታ ስናስብ ለዛሬ ጥንካሬ ይሆነናል፣ ለዛሬ ብርታት ይሆነናል። ዛሬ ላይ ያለውን ሰልፍ ለመዋጋት አቅም ይሰጠናል፣ የውስጥ አቅም ኢነር ስትሬንግዝ ይሰጠናል። እዚህ ያ የመጀመሪያው ስትራቴጂ ነው። ሁለተኛው የዋርፌር ስትራቴጂ የምናየው ነገር ምንድን ነው? መገረዝ ነው። ከዛ በኋላ ኢያሱ ምዕራፍ 5 ላይ ስንሄድ እግዚአብሔር እንደዚህ ብሎ ለኢያሱ ሲያዘው እንመለከታለን። ምንድን ነው የሚለው? ያልተገረዙ ህዝብ በመካከላችሁ አሉ። ስለዚህ እነዛ ከኔ ጋር ያለውን የግርዘት ኪዳን ስላልጠበቁ እነዛን ግረዝልኝ ይለዋል። ስለዚህ በኢያሱ ምዕራፍ 5 ላይ ወንዶቹ ሁሉ እንደተገረዙ እግዚአብሔር ደግሞ ምን አላቸው? 5:9 ላይ እግዚአብሔር ኢያሱን ዛሬ የግብፅን ነውር ከእናንተ ላይ አንከባልያለሁ አለው። ስለዚህ የዚያ
የዚያ ስፍራ ስም ይቅርታ ሚውት ታደርጉልናላችሁ? ኦኬ። ኢያሱ ምዕራፍ 5 ቁጥር 9 ላይ እግዚአብሔርም ኢያሱን ዛሬ የግብፅን ነውር ከእናንተ ላይ አንከባልያለሁ አለው። ስለዚህ የዚያ ስፍራ ስም እስከ ዛሬ ድረስ ጌልጌላ ተብሎ ተጠራ። ስለዚህ በምዕራፍ 5 ላይ ሲገረዙ እናያለን። ያልተገረዙት በሙሉ ሲገረዙ እናያለን። ያ የግርዘት ኪዳን ከአብርሃም ጋር እግዚአብሔር የገባው እዚህ ጋር ኮቨናንታቸውን ለማጽናት ያንን መገረዝ እንዳደረጉ እንመለከታለን። ወደ አዲስ ኪዳን ስንመጣ እኛ ይላል በመንፈስ የተገረዝነን ይላል። ስለዚህ ግርዘት ሁልጊዜ ኢምፕሊኬሽኑ ምንድነው? እግዚአብሔር የማይከብርበትን ነገር ማስወገድ ነው። እነዛ በስጋን የተገረዙት። እዚህ ጋር ግን በአዲስ ኪዳን ስንመጣ በመንፈስ የሆነ መገረዝን ማድረግ አለብን። ያ መገረዝ እግዚአብሔር የማይከብርበትን ነገር፣ እርም የሆነውን ነገር፣ ነውር የሆነውን ነገር ከህይወታችን ላይ ማንከባለል ማስወገድ ማለት ነው። ስለዚህ ነው እግዚአብሔር መጥቶ ሲናገራቸው የግብፅን ነውር ዛሬ ከላያችሁ ላይ አንከባልያለሁ። ከተገረዙ በኋላ ነው ያንን ቃል የሰጣቸው። የግብፅ ነውር ከላያችሁ ላይ ተንከባለል አላቸው። ስለዚህ በጦርነት አሸናፊዎች ለመሆን እነዚህ ቅድመ ዝግጅቶች ናቸው፣ ቅድመ ስትራቴጂዎች ናቸው። ፕሪ ዋርፌር ስትራቴጂ ልትሏቸው ትችላላችሁ። እና መገረዝ እግዚአብሔር የማይከብርበትን ነገር ማስወገድ ከህይወታችን ላይ ሸለፈት የሆነውን ነገር፣ ለእግዚአብሔር ነገር እንቅፋት የሚሆነውን ነገር፣ ድል እንዳናገኝ የሚሆነውን ነገር በመገረዝ ማስወገድ የሚለው ሁለተኛው የጦርነት ስትራቴጂ ነው። ሶስተኛው ከዚህ ጋር ተመሳሳይ የሆነ ነገር ነው። ምዕራፍ 7 ኢያሱ ምዕራፍ 7 ላይ ስንሄድ ስለ አንድ ሰው እንመለከታለን። የእስራኤል ልጆች ግን ይላል እርም በሆነው ነገር በደሉ። ከይሁዳ ነገድ የሆነ አካን እርሱም የከርሚ ልጅ የዘንበሪ ልጅ የዛራ ልጅ እርም ከሆነው ነገር ወሰደ፣ የእግዚአብሔርም ቁጣ በእስራኤል ልጆች ላይ ነደደ ይላል። ቁጥር 6 ላይ ምዕራፍ 7 ቁጥር 6 ላይ ስንመለከት ኢያሱም ልብሱን ቀደደ፣ እርሱና የእስራኤል ሽማግሌዎች በእግዚአብሔር ታቦት ፊት እስከ ማታ ድረስ በግንባራቸው ተደፉ፣ በራሳቸው ላይ ትቢያ ነሰነሱ። ኢያሱም አለ፣ ዋይ ጌታ እግዚአብሔር ሆይ በአሞራውያን እጅ አሳልፈህ ትሰጠን ታጠፋን ዘንድ ይህን ሕዝብ ዮርዳኖስን ለምን አሻገርከው? በዮርዳኖስ ማዶ መቀመጥን በወደድን ነበር እኮ ጌታ ሆይ። እስራኤል በጠላቶቻቸው ፊት ከሸሹ ምን እላለሁ? ከነዓናውያን በምድሪቱ የሚኖሩ ሁሉ ሰምተው ይከቡናል፣ ስማችንን ከምድር ያጠፋሉ። ለታላቁ ስምህ የምታደርገው ምንድን ነው? እግዚአብሔርም ኢያሱን አለው፣ ለምን በግንባርህ ተደፍተሃል? ቁም፣ እስራኤል በድሏል፣ ያዘዝኳቸውን ቃል ኪዳኔን አፍርሰዋል፣ እርም የሆነውን ነገር ወሰዱ፣ ሰረቁም፣ ዋሹም፣ በዕቃ ውስጥ ሸሸጉት። ስለዚህ የእስራኤል ልጆች በጠላቶቻቸው ፊት መቆም አይችሉም፣ የተረገሙ ስለሆኑ በጠላቶቻቸው ፊት ይሸሻሉ። እርም የሆነው ነገር ከመካከላችሁ እስካላጠፋችሁ ከዚህ በኋላ ከእናንተ ጋር አልሆንም። ስለዚህ ምን አለ እግዚአብሔር? እርም የሆነው ነገር በመካከላቸው ሲኖር በቀላሉ ሊያሸንፉ የሚችሉትን የጋይን ሰራዊት ማሸነፍ አቅቷቸው ተመተው ተመለሱ። ስለዚህ ኢያሱ የእስራኤል ሽማግሌዎች ደንግጠው በእግዚአብሔር ፊት ተደፉ፣ ማቅ ለብሰው ጌታ ሆይ ለምን ተሸነፍን? ከነጋ የከበደውን ኢያሪኮን አሸንፈን መተናል፣ የጠነከሩትን ከተሞች አሸንፈን መተናል። እዚህ ጋር በቀላሉ እናሸንፋለን፣ እንዲያውም ብዙ ሰው ያውጣ ትንሽ ሰው ይውጣ ብለን የላክነውን ንጉስ ጋር ተሸነፍን፣ ምንድን ነው የሆነው ብለው እግዚአብሔርን ሲጠይቁ እናያለን። እግዚአብሔር ምን አላቸው? እርም የሆነው ነገር በመካከላችሁ አለ። ለዚህ ያ እርም የሆነውን ነገር እስካላስወጣችሁ ድረስ በጠላቶቻችሁ ፊት መቆም አትችሉም። ምንድን ነበር ኢያሪኮን ሲያሸንፉ እግዚአብሔር ያላቸው ምንድን ነበር? ከኢያሪኮ ምንም ነገር እንዳትወስዱ፣ እርም ስለሆነ የኢያሪኮን ዕቃ እንዳትነኩ ተብለው ታዘው ነበር። አካን የተባለው ሰው ግን ካባ፣ ወርቅ የጓጓበትን የጎመጀበትን ነገር አትንካ ከተባለው ወስዶ በድንኳን ውስጥ ደበቀው። የአንድ ሰው ጥፋት ነው። የአንድ ሰው እርም የሆነን ነገር መያዝ ህዝቡ ሁሉ ተሸናፊ እንዲሆን አደረገው። በዛ በአንዱ ሰው ምክንያት ብዙ ሰዎች ነው የተመቱት በጦርነት ማለት ነው። ምንድን ነው የሚለው? 3000 ያህል ሰዎችም ወደዚያ ወጡ፣ ከጋይ ሰዎች ፊት ሸሹ። የጋይ ሰዎችም ከነሱ 36 ያህል ሰዎችን መቱ። ስለዚህ 36 ሰው ሞተ በአንድ ሰው ጥፋት ማለት ነው። በአንድ ሰው ጥፋት። ለምን? እርም አትንካ የተባለውን ነገር ስለነካ፣
ትእዛዝን ስለተላለፈ እርም የሆነውን ነገር ስለደበቀ ከዛ በኋላ ያ ሰው ቅጣት እንደተወሰደበት እርም የሆነው ነገር ከመካከላቸው እንደወጣ እንመለከታለን። ስለዚህ ይሄ ትልቅ ነገር ያስተምረናል። እርም የሆነ ነገር በህይወታችን እስካለ ድረስ በጦርነት ማሸነፍ አንችልም። ስለዚህ ሶስተኛው ስትራቴጂ በጦርነት ለማሸነፍ እርም የሆነውን ነገር ከህይወታችን፣ ከኑሯችን፣ ከቤታችን ማስወገድ በቃ እግዚአብሔር እርም ያለውን ነገር በሙሉ ማውጣት አለብን ከኑሯችን ላይ። አለበለዚያ ያ እርም እስከተቀመጠ ድረስ ተሸናፊ ነው የሚያደርገን። ስለዚህ አንዳንድ ጊዜ ላናቀው ሁሉ እንችላለን እርም የሆነው ነገር ምን እንደሆነ። በዛን ወቅት መጠየቅ አለብን። ጌታ ሆይ እርም የሆነ ነገር አለ ወይ በህይወቴ? እርም የሆነ ነገር አለ ወይ በቤቴ? አንዳንድ እቃዎች እርም የሆኑ አሉ። ከዘር ማንዘር የተላለፉ የጥንቆላ እቃዎች፣ የመተት እቃዎች፣ የተለያዩ ነገሮች ፊዚካል የሆኑ አሉ መውጣት ያለባቸው። አንዳንድ ጊዜ ደግሞ መንፈሳዊ የሆኑ እርሞች አሉ። እነዛን ጠይቀን ከእግዚአብሔር ዘንድ እርም የሆነው ነገር ምንድን ነው? እንድሸነፍ ያደረገኝ ነገር ምንድን ነው ብለን ጠይቀን እግዚአብሔር የሚያሳየንን ነገር ያ እርም የሆነውን ነገር ከህይወታችን ማውጣት ይኖርብናል። ይሄ በጣም አስፈላጊ የሆነ ስትራቴጂ ነው። እርሙ ካልወጣ ምንድን ያላቸው በጠላቶቻችሁ ፊት መቆም አትችሉም፣ ይህ እርም አብሯችሁ እስካለ ድረስ እስካላወጣችሁት ድረስ ብሎ ነው እግዚአብሔር የሚናገራቸው። ስለዚህ ለማሸነፍ በጦርነት ይሄ በጣም አስፈላጊ ነገር እንደሆነ እንመለከታለን። ወደ አራተኛው ነጥብ ስንሄድ እስካሁን 3 ነጥቦች አይተናል። አራተኛው ነጥብ ምንድነው? በጦርነት ለማሸነፍ ዋርፌር ስትራቴጂ እግዚአብሔር በሚሰጠን ስትራቴጂ መሰረት መንቀሳቀስ። ለምሳሌ እዚህ ጋር 2 ምሳሌዎችን ማየት እንችላለን። ኢያሪኮን እንዴት ነው የተዋጉት? ጋይ የሚባለውን ከተማ እንዴት ነው የተዋጉት? ኢያሪኮ ጋር ሲሄዱ እግዚአብሔር ምን አላቸው? 7 ቀን የኢያሪኮን ቅጥር ትዞራላችሁ፣ በሰባተኛው ቀን 7 ጊዜ ትዞሩታላችሁ። ከዛ የመለከት ድምጽ ሲነፋ እግዚአብሔር ከተማውን ሰጥቷቸዋልና ጩሁ። ይሄ ነው ስትራቴጂ ተሰጣቸው። 7 ቀን ዞሩት። በሰባተኛው ቀን 7 ጊዜ ዞሩ። ጩሁ ሲባሉ ጮሁ። ያ ትልቅ የሆነ ግንብ ወደቀ እና አርኪኦሎጂካሊ ስንመለከት የኢያሪኮ ግንብ ሰረገላ ፈረስ ያስጋልብ ነበር ይባላል። በጣም ትልቅ ግንብ ነው። ፒክቸሩን ስታዩት ራሱ ሰፊ ነው። የሆነ ትንሽ አጥር አይደለም። ላይክ የግንቡ ሰርፌስ ኤሪያ ሰረገላ ማስጋለብ የሚችል አይነት ነው እና ትልቅና ጠንካራ ግንብ ነው። ያ ግንብ የወደቀው እግዚአብሔር በሰጣቸው ስትራቴጂ ነው። አሁን ኢያሪኮ ወደቀ። ከኢያሪኮ ወደ ጋይ መጡ። ወደ ጋይ ሲመጡ እግዚአብሔር ሌላ ስትራቴጂ ነው የሰጣቸው። ኖ ቢሉ ኦኬ፣ ትናንት ኢያሪኮ በጩኸት ወድቋል፣ ስለዚህ ጋይ ከተማ ላይም እየዞርን እንጩህ ቢሉ በትናንትናው ስትራቴጂ ቢጠቀሙ ጋይን አያሸንፉትም። እዚህ ጋር ደግሞ ሌላ ስትራቴጂ ነው። ስለዚህ ለእያንዳንዱ ሲቹዌሽን ለእያንዳንዱ ዋርፌር እግዚአብሔር የሚሰጠው ስትራቴጂ አለ። ያንን ከእግዚአብሔር ዘንድ መቀበልና ያንን አፕላይ ማድረግ ነው አሸናፊ የሚያደርገን። ብዙ ጊዜ ግን ትናንትና ያሸነፍንበትን ሜተድ ዛሬ ላይ አምጥተን አፕላይ ለማድረግ እንሞክራለን። አዲስ ስትራቴጂ ከእግዚአብሔር አንጠይቅ። ጋይ ላይ ሲመጡ ምን አላቸው? ድብቅ ጦር ከከተማይቱ ጀርባ አስቀምጡ። ስለዚህ ልክ እነሱን ልትዋጉ ስትወጡ የተሸነፋችሁ መስላችሁ ሽሿቸው፣ አፈግፍጉ፣ ወደኋላ ሪትሪት አድርጉ። ወደኋላ ስታፈገፍጉ ህዝቡ ከተማውን ጥሎ እናንተን ለማባረር ሲወጣ የተደበቁት ወደ ከተማው ይግቡና የያዙት። ይሄ ሌላ ስትራቴጂ ነው። ይሄ ለጋይ የተሰጣቸው ስትራቴጂ ነው። እንደ ኢያሪኮ መጮህ አይደለም። ስለዚህ የትኛው ስትራቴጂ በየትኛው ቦታ አፕላይ እንደሚሆን እግዚአብሔርን እየጠየቀን እግዚአብሔር አንዳንዴ ተደበቁ ይላል፣ አንዳንዴ በዚህ በኩል አጥቁ ይላል፣ አንዳንዴ ጩሁ ይላል። ስለዚህ የሚጮህበት ላይ መጮህ፣ መደበቅ ያለብን ላይ ስውር ሰራዊት ማስቀመጥ ያለብን ማስቀመጥ። አንዳንዱ ነገር አንዳንዱ ጦርነት በምስጋና ይወድቃል፣ አንዳንዱ የእግዚአብሔርን ቃል ስናውጅበት ይወድቃል፣ አንዳንዱ በረዥም ጸሎት ልሳን ይወድቃል። የትኛው ስትራቴጂ ለየትኛው ነገር? አንዳንዱ ጾም ያስፈልገዋል። የትኛው ስትራቴጂ ለየትኛው ዋርፌር እንደሚሆን ማወቅና እግዚአብሔርን ጠይቀን በሰጠን ስትራቴጂ መካከል መሰረት ስንመላለስ አሸናፊዎች እንሆናለን። እዚህ አራተኛው እግዚአብሔር በሚሰጠው የጦርነት ስትራቴጂ መሰረት መንቀሳቀስ ነው። አምስተኛው ስትራቴጂ በሁሉ ነገር እግዚአብሔርን መጠየቅ የሚለው ነው። ኢያሱ ምዕራፍ 9 ላይ ስንመለከት የገባውን ሰዎችን እናያለን። የገባውን ሰዎች እዛው
እነ ኢያሱ ሰፈር የነበሩ ከተማ ነበሩ። ነገር ግን ምን አደረጉ? ከሩቅ እንደመጡ አስመሰሉ። ሩቅ እንደመጡ አስመስለው ምግባቸው እንዳረጀ ዩኖ ውሃ የሚይዙበት አቆማዳቸው እንዳረጀ አስመስለው በቃ እኛ ከሩቅ ሀገር ነው የመጣ ነው፣ አምላካችሁ ድል እየሰጣችሁ እንደሆነ ሰምተናል። ስለዚህ ከኛ ጋር በቃ ፒስትሪት ያድርጉ፣ እርቅ አድርጉ ብለው አታለሏቸው። እና እግዚአብሔር ቃል ምን ይላል? ኢያሱ ምዕራፍ 9 ቁጥር 14 ሰዎቹም ከስንቃቸው ወሰዱ፣ እግዚአብሔርንም አልጠየቁም። ኢያሱም ከነሱ ጋር ሰላም አደረገ፣ በህይወት እንዲተዋቸው ከነሱ ጋር ቃል ኪዳን አደረገ፣ የማህበሩ አለቆች ማሉላቸው ይላል። እነዚህ ሰዎች ሲመጡና ከኛ ጋር ሰላም አድርጉ እርቅ አድርጉ ሲሏቸው እነ ኢያሱ ከዚህ በፊት እግዚአብሔርን ይጠይቁ እንደነበሩ እዚህ ጋር አልጠየቁም። ለምን እንደተዘናጉ አናውቅም። ነገር ግን ቃሉ በትክክል ይነግረናል፣ እግዚአብሔርን አልጠየቁም ነበር። ስለዚህ እግዚአብሔርን ሳይጠይቁ ከነዚህ ሰዎች ጋር በመታለል እርቅ አደረጉ። ይሄ ነገር በኋላ ኢቭን ጀነሬሽን አልፎ ብዙ ሲያስከፍላቸው እናያለን። በሳኦል ዘመን ሳኦል የገባኦንን ሰዎች ስለገደለ በምድሪቱ ላይ ታላቅ ረሃብ እንደመጣ ይናገራል። ለምን? እዚህ ጋር መሐላ ስለማሉ እግዚአብሔርን ሳይጠይቁ በማሉት መሐላ ብዙ ዋጋ ይሄ ነገር ወደፊት ሲያስከፍላቸው እናያለን። ስለዚህ ከማን ጋር ነው ፓርትነር የምንሆነው? በቢዝነስ ቢሆን በተለያየ ነገር እግዚአብሔርን ሳንጠይቅ የምንገባባቸው ፓርትነርሺፖች፣ ትሪቲዎች ብዙ ኮስት ያደርጉናል በህይወታችን። ስለዚህ በእያንዳንዱ በምንወስዳቸው ውሳኔዎች፣ በምንወስዳቸው ፓርትነርሺፖች በየትኛውም አቅጣጫ በአገልግሎትም ቢሆን በቢዝነስም ቢሆን በስራ ቦታም ቢሆን ባለን በህይወት እግዚአብሔርን መጠየቅ ምንም ነገር ከማንም ጋር የሰላም ስምምነት ከማድረጋችን በፊት ወይም ኮኔክት ከማድረጋችን በፊት እግዚአብሔርን መጠየቅ። ምክንያቱም እግዚአብሔርን አለመጠየቅ ብዙ ዋጋ ያስከፍላል። ማለት የሚታየው ሁሉ ነገር የሚታየ አይደለም። ላይክ በፊት ለፊታችን የምናየው ባክግራውንዱን እግዚአብሔር ካልገለጠልን ያማረው ነገር ሁሉ ያማረ አይደለም ማለት የተብለጨለጨ ሁሉ ወርቅ አይደለም እንደሚሉት ዲሰርኒንግ ስፒሪት ያስፈልጋል፣ መለየት ያስፈልጋል፣ እግዚአብሔርን መጠየቅ ያስፈልጋል። ስለዚህ እግዚአብሔርን ባለመጠየቃቸው ተታለው ከገባኦን ሰዎች ጋር ቃል ኪዳን አደረጉ። ከዛም በኋላ ወዲያው ትንሽ የ3 ቀን መንገድ እንደሄዱ እዛው አቅራቢያቸው ያሉ ህዝብ እንደሆኑ አወቁ። ግን ሊገሏቸው አልቻሉም፣ ምክንያቱም በእግዚአብሔር ስም ምለውላቸዋል። ስለዚህ እንዳታለሏቸው ከ3 ቀን በኋላ ተረዱ እንደተታለሉ። ግን እግዚአብሔርን ቢጠይቁ ኖሮ እዚህ መታለል ውስጥ አይገቡም ነበር። በኋላም ትውልዳቸው የከፈለውን ዋጋ በእነዚህ ሰዎች ምክንያት አይከፍሉም ነበር። እዚህ ዛሬ የምንወስናቸው ውሳኔዎች እግዚአብሔርን ካልጠየቅን ነገው ትውልዳችን ይከፍላቸዋል፣ ያስከፍላሉ ዋጋ። ስለዚህ የዛሬ ውሳኔያችን እኛም ብቻ ሳይሆን የነገውንም ትውልድ እንደሚነካ አስበን የምንወስናቸውን ውሳኔዎች ሁሉ እግዚአብሔርን እያማከርን ማድረግ ይኖርብናል። አሜን ነው። አሜን። ኦኬ፣ ይሄ አምስተኛው አሜን። ይሄ አምስተኛው የዋርፌር ስትራቴጂ ነው። ስድስተኛው ስትራቴጂ ቸልተኛ አለመሆን። ቸልስ እግዚአብሔርን መጠየቅ፣ በሁሉ ነገር እግዚአብሔርን መጠየቅ፣ እግዚአብሔርን ማማከር። ስድስተኛው ስትራቴጂ ቸል አለ ማለት እና ኢያሱ አይ ቲንክ የይሁዳን ነገዶች መሰለኝ ኢያሱ ምዕራፍ 18 ላይ እንሂድና ኢያሱ 18 ቁጥር 3 ላንብብላችሁ። ኢያሱም የእስራኤልን ልጆች አላቸው፣ የአባቶቻችሁ አምላክ እግዚአብሔር የሰጣችሁን ምድር ትወርሱ ዘንድ እስከ መቼ ለመግባት ቸል ትላላችሁ? ስለዚህ አሁን እየወረሱ መጡና ርስታቸውን እየተከፋፈሉ መጡ። ነገር ግን ምን ይለናል መጽሐፍ ቅዱስ? እስራኤል ልጆች ርስት ያልተካፈሉ 7 ነገዶች ቀርተው ነበር። ሁሉም ርስት ሲከፋፈል አይ ዶንት ኖ ፎር ሰም ሪዝን እነዚህ 7 ነገዶች ቸላሉ ርስታቸውን ለመከፋፈል። ሌላው እኮ ርስቱን እያገኘ ነው፣ ሌላው ነገድ ርስቱን እየተቀበለ ነው። እነዚህ 7 ነገዶች ግን ቸልተኝነት አጠቃቸው። ስለዚህ ኢያሱ መገሰጽ ነበረበት እነዚህን 7 ነገዶች። ምን አላችሁ? የአባቶቻችሁ አምላክ እግዚአብሔር የሰጣችሁን ምድር ትወርሱ ዘንድ እስከ መቼ ለመግባት ቸል ትላላችሁ?
ከየነገዱ ሁሉ ሶስት ሰዎች ምረጡ፣ እኔም እልካቸዋለሁ። ተነስተው አገሩን ይዞራሉ፣ እንደ ርስታቸው መጠን ይጽፉታል፣ ወደ እኔም ይመለሳሉ። በሰባትም ክፍል ይከፍሉታል። ይሁዳ በደቡብ በኩል በዳርቻ ውስጥ ይቀመጣል እያለ ይቀጥላል። ምንድነው የሚላቸው? ቸል ብላችኋል፣ ስለዚህ ተነሱ፣ ምድሪቱን ሰልሉ፣ ተከፋፈሉ፣ ከዛ በኋላ ውረሱ። ፑሽ እያደረጋቸው ነው እንዲወርሱ። ሌላው ነገድ ሁሉ ወርሷል። እናንተ 7 ነገዶች ለምንድን ነው ቸል የምትሉት? ወንድሞቻችሁ እየወረሱ አጠገባ ያለው ሌላ ነገድ እየወረሰ እናንተ ግን በቃ ቸልተኛ ሆናችኋል ለመውረስ። ስለዚህ ቸል አትበሉ ይላቸዋል። ስለዚህ እግዚአብሔር እኛንም ዛሬ እንደዚህ ነው የሚለን፣ ቸልተኛ አለመሆን። እግዚአብሔር ውረሱ ያለውን ነገር ለመውረስ ቸል አለ ማለት መውረስ ሁሉ ጊዜ ስራ አለው። ዝም ብሎ አይወረስም። ጸሎት ያስፈልገዋል፣ ዋርፌር ያስፈልገዋል፣ ጾም ያስፈልገዋል፣ ትግል አለ። ሁሌ ለመውረስ ትግል አለ እና አንዳንድ ጊዜ ያንን ትግል መታገል አንፈልግም። ስለዚህ ኦኬ ብለን እንቀመጣለን ቸልተኛ ሆነን። ኢትስ ኦኬ ወይ ደግሞ ነገ ይደርሳል እያልን ፕሮካስትኔት እናደርጋለን። ስለዚህ ይሄ በዋርፌር ተሸናፊ ያደርገናል። ስለዚህ 6ኛው ስትራቴጂ ቸልተኛ አለመሆን። እግዚአብሔር ውረሱ ባለበት ሰዓት መውረስ፣ እግዚአብሔር ተዋጉ በሚልበት ሰዓት መዋጋት፣ እግዚአብሔር ጸልዩ በሚልበት ሰዓት መጸለይ፣ እግዚአብሔር አይን አውጁ በሚለው ሰዓት ማወጅ፣ እግዚአብሔር ጾሙ በሚለን ሰዓት መጾም፣ ያንን ነገሮች እነዛን ነገሮች ማድረግ፣ ቸል አለማለት። 6ኛው ያ ነው ማለት ነው። 7ኛው ስትራቴጂ ምንድነው? እግዚአብሔርን ፈጽሞ መከተል። ይሄ ኢያሱ ምዕራፍ 14 ቁጥር 9 ላይ ካሌብ ወደ ኢያሱ ይመጣና እግዚአብሔር የተናገረኝን ርስት ስጠኝ ይለዋል። እና ምን ይላል ካሌብ ስለራሱ ሲናገር? እኔ ግን አምላኬን እግዚአብሔርን ፈጽሜ ተከተልኩ ይላል። ፈጽሜ ተከተልኩ፣ እግዚአብሔር አምላኬን ፈጽሜ ተከተልኩኝ። ስለዚህ እግዚአብሔር የገባልኝን ርስት ስጠኝ ይለዋል፣ ይሰጠዋልም። ስለዚህ ካሌብ ያ ሁሉ ሰው ሲያል ካሌብ እግዚአብሔር አምላኩን ፈጽሞ ስለተከተለ እግዚአብሔር የገባለትን ርስት ወረሰ። ስለዚህ አንድ ኳሊቲ ነው፣ አንድ ስትራቴጂ ነው ለመውረስ። እግዚአብሔር አምላክን ፈጽሞ መከተል ያለምንም ማመቻመች፣ ያለምንም ጥርጥር ሳይኖር በሙሉ እምነት ማለት ነው። ፈጽሞ መከተል በሙሉ እምነት። ካሌብ እነዛን ጃይንቶች እያየው ኢያሱና ካሌብ ብቻ ናቸው እግዚአብሔር ይረዳናል፣ እንደ እንጀራ ይሆኑልናል ያሉት። ሌሎቹ ሁሉ አረ እንዳንበጣንን ሲሉ፣ ካሌብ ግን ይላል አምላኩን እግዚአብሔርን ፈጽሞ ተከትሎ ነበረ። የዮፍኒ ልጅ ካሌብ ግን እያለ እግዚአብሔር ራሱ ይመሰክርለታል። እሱ ልዩ መንፈስ አለው፣ እሱ እኔን ፈጽሞ ተከትለዋል። ስለዚህ ሌላውን ሁሉ አጠፋለሁ፣ ካሌብና ኢያሱ ግን ይወርሷታል የተባሉት ፈጽመው አምላካቸውን ስለተከተሉና ያ የእምነት መንፈስ፣ ያ ልዩ መንፈስ ውስጣቸው ስለነበረ ነው። ስለዚህ ሌላ ሁሉ ሲፈራ በእምነት መቆም፣ ሌላ ሁሉ ሲሸበር አምላካችንን አምነን ስንቆም፣ በእምነት ስንቆም ያ እምነታችን፣ ያ እግዚአብሔር ላይ ያለን መደገፋችን፣ ያ እግዚአብሔርን ፈጽመን መከተላችን ሪዋርድ አለው፣ ወራሽ ያደርገናል። ሌላው የፈራውን ነገር እንድንወርስ እግዚአብሔር እድሉን ይሰጠናል፣ ፈጽመን አምላካችንን ስንከተል፣ በእምነት ስንቆም። አሜን ነው። አሜን። ኦኬ፣ የመጨረሻ አንድ ፖይንት አነሳና ሌላው ያለው እንደው በሚቀጥለው ሳምንት እናየዋለን። 8ኛው ፖይንት ምንድነው? አልችልም አለ ማለት። ኢያሱ 17 ጋር እንሂድ። ኢያሱ ምዕራፍ 17 ይሄን ቃል እንዲያውም ባለፈው ጸልየንበታል። ጸሎት ላይ ጸልየንበት ነበር። ከሀሳቡን እናየዋለን። ኢያሱ ምዕራፍ 17 ቁጥር 14 ጀምሮ ላንብብ። የዮሴፍ ልጆች ኢያሱን እኔ ብዙ ሕዝብ ስለሆንኩ እስካሁንም እግዚአብሔር ስለባረከኝ ለምን አንድ ክፍል አንድ ዕጣን ብቻ ርስት አድርገህ ሰጠኸኝ አሉት። ኢያሱም ብዙ ሕዝብ እስከሆንክ ተራራማውን የኤፍሬምን አገር ጠቦህ እንደሆነ ወደ ዱር ወጥተህ በፌርዛውያንና በራፋይ ምድር ለአንተ ስፍራ መንጥር አላቸው። የዮሴፍም ልጆች ተራራማው አገር አይበቃንም፣ በሸለቆም ውስጥ ለሚኖሩ በቤት ሳቤና በመንደሮቿ በኢይዝራኤል ሸለቆ ለሚኖሩ ከነዓናውያን የብረት ሰረገሎች አሏቸው አሉት። ኢያሱም የዮሴፍን ወገን ለሚሆኑ ለኤፍሬምና ለምናሴ አንተ ብዙ ሕዝብ ነህ፣ ጽኑም ኃይልም አለ፣ አንድ ዕጣ ብቻ አይሆንልህም፣ ነገር ግን ተራራማው አገር ለአንተ ይሆናል፣
ዱር እንኳን ቢሆን ትመነጥረዋለህ፣ ለአንተም ይሆናል። ለከነዓናውያን የብረት ሰረገሎች ቢሆኑላቸው የበረቱም ቢሆኑ ታሳድዳቸዋለህ አላቸው። ስለዚህ የዮሴፍ ነገዶች መጡና ኢያሱ ጋር አንድ ዕጣ ብቻ አይሆንልን፣ እኛ ብዙ ህዝብ ነን፣ ስለዚህ ብዙ መሬት ያስፈልገናል፣ አንድ ዕጣ ብቻ ለምን እንደምትሰጠን ሲሉት፣ ኦኬ ዕጣችሁ እንዲበዛ ከፈለጋችሁ ሂዱና መንጥሩና ውረሱ አላቸው። ትችላላችሁ አለ የከነዓናውያን ምድር፣ ሄዳችሁ መንጥሩ ሲላቸው ኖ አሉ። እንዴት እንችላቸዋለን? እነሱ እኮ የብረት ሰረገላ አላቸው፣ እኛ የብረት ሰረገላ የለንም፣ ስለዚህ እንዴት መንጥሩ ትለናለህ ብለው ሰበብ ሲሰጡ እናያቸዋለን። ምን ሲሉ? አንችልም ሲሉ፣ አንችልም እኛ አንችልም ሲሉ እንመለከታለን። ኢያሱ ግን ምን ይላቸዋል? ከነዓናውያን የብረት ሰረገላ እንኳን ቢኖራቸው ትመነጥሯቸዋላችሁ፣ ታሳድዷቸዋላችሁ፣ የበረቱ እንኳን ቢሆኑ ትችላላችሁ የሚለውን መንፈስ ሲያስጋባባቸው እናያለን። ስለዚህ አልችልም ካልን በህይወታችን ወራሽ መሆን አንችልም። አንዱ ዋርፌር ስትራቴጂ 8ኛ የምናየው አልችልም አለ ማለት፣ እግዚአብሔር እንደሚረዳን ታምነን በእግዚአብሔር ታምነን እችላለሁ ማለት፣ አሸንፋለሁ፣ እችላለሁ፣ አምላኬ እግዚአብሔር ከኔ ጋር ነው፣ እመነጥራለሁ፣ እወርሳለሁ፣ የሚረዳኝ እግዚአብሔር ኃይል አለ፣ በራሴ እንኳን ጉልበት ባልችል በሚረዳኝ በእግዚአብሔር ታምኜ እችላለሁ የሚል መንፈስ ውስጣችን መኖር አለበት። ስለዚህ እነዚህ የዮሴፍ ልጆች አንችልም፣ ጠቦናል፣ አንድ ዕጣ መሆኑ ተጨናንቀናል፣ መስፋት እንፈልጋለን፣ ሌላ ዕጣ እንዲጨመርልን እንፈልጋለን ሲሉት መንጥርና ውረስ ሲላቸው ነው ብረት ሰረገላ አለ ብሎ ሰበብ ይሰጣሉ። ግን ኢያሱ ነው ትችላላችሁ፣ መንጥሩና ውረሱ፣ ብርቶች ናችሁ እናንተ እያለ ሲያበረታታቸው እንመለከታለን። ስለዚህ አልችልም ማለትን ከህይወታችን ማስወገድ አለብን። እችላለሁ፣ እግዚአብሔር ከኔ ጋር ነው፣ እወርሳለሁ በሚለው መንፈስ መራመድ ይኖርብናል ማለት ነው። አሜን ነው። ኦኬ፣ ስለዚህ እነዚህ 8ቱን ፖይንቶች አይተናል ለዛሬ። የሚቀጥሉትን እንዳይረዝም በሚቀጥለው ሳምንት እናረጋቸዋለን። ያየናቸው 8ቱን ነገር ቶሎ ቶሎ አንድ ጊዜ ሰመራይዝ ላድርግላችሁና እንጨርሳለን። ስለዚህ ዋርፌር ስትራቴጂ ብለን ያየነው የመጀመሪያው እግዚአብሔር የሰራውን ተአምራት ማሰብ፣ እርዳታውን ማሰብ ብለናል። ሁለተኛ መገረዝ፣ እግዚአብሔር የማይከብርበትን ነገር ማስወገድ። ሶስተኛ ያየነው ምንድነው? እርም የሆነውን ነገር ማስወገድ አለን። አራተኛ እግዚአብሔር በሚሰጠን የጦርነት ስትራቴጂ መሰረት መንቀሳቀስ አለን። አምስተኛ ያየነው በሁሉ ነገር እግዚአብሔርን መጠየቅ ብለን የገባዖንን ሰዎች ታሪክ ተመለከትን። ስድስተኛ ለመውረስ ቸልተኛ አለመሆን የሚለውን ፖይንት አየን። ሰባተኛ የካሌብን ምሳሌ አድርገን እግዚአብሔርን ፈጽሞ መከተል ፈጽሞ ማመን የሚለውን ነገር ተመለከትን። ስምንተኛ መጨረሻ ያየነው አልችልም አለ ማለት፣ አልችልም የሚለውን መንፈስ፣ ሰበብ የሚሰጠውን መንፈስ ሁሉ ጊዜ በቃ ኤክስኪውዝ መስጠት፣ ይሄ ነገር አለ፣ እንደዚህ አለ፣ ሰነፍ ይላል በታካች በመንገድ አንበሳ አለ፣ በመንገድ እንትን አለ ይላል ምሳሌ ላይ። ያ ሰበቦችን አልችልም የሚለውን ነገር ማስወገድ የሚለውን እነዚህ 8ቶች ፖይንት አይተናል። ሌላ የቀሩ 3 ፖይንቶች አሉ። እነሱን የሚቀጥለው ሳምንት ላይ እንመለከታቸዋለን። እንጸልይና እንጨርሳለን። አሜን ነው። አሜን አሜን። ሃሌሉያ። ተምራችኋል? እግዚአብሔር ዛሬ አስተምሯችኋል? አሜን አሜን አሜን። እግዚአብሔር ይመስገን። አጭር ጸሎት እናድርግና እንጨርሳለን። እንጸልይ። ሃሌሉያ። እግዚአብሔር አምላካችን እናመሰግናለን። ህዝብ ሁሉ ጊዜ አሸናፊ እንዲሆን የምትወድ አምላክ፣ ልጆች ሁሉ አሸናፊ እንድንሆን የምትወድ አምላክ፣ ደግሞ እንዴት እንደምንዋጋ፣ ደግሞ እንዴት በህይወት ያለብንን ጦርነት እንደምናሸንፍ ፕሪንሲፕሉን፣ ስትራቴጂውን እግዚአብሔር ሆይ ከቃልህ እያሳየህን፣ ከቃልህ እያስተማርከን፣ እየመከርከን ስለሆነ መንፈስ ቅዱስ በኢየሱስ ስም እናመሰግንሃለን። እግዚአብሔር ሆይ እንጸልያለን። ቃልህ ይሄ ቃል በልባችን 30 ፍሬ፣ 60 ፍሬ፣ 100 ፍሬ እንዲያፈራ በጦርነት አሸናፊዎች፣ በጦርነት ብርቱዎች፣ በጦርነት ድል ነሺዎች እንዲያደርገን በክርስቶስ ስም ጸለይን።
ኦ ራባላ ፕሮቬኒያማ እስቲ ጸልዩ ትንሽ ደቂቃ ማቮሮሲ ካታራ ሼሬቤሬቤሬቤ ዲያና ማንቶ ኤራባባባ ሼክራ ሳዲላ ሐሮሴ ኬምባርዳባ ሻክራ አዲና Ziziro poposhika parete pereke se carapasa. Ripontolo jeni patarahaji katardia provedia manto. He krasatolo jene metereberebedia. Riklu jidi paroko pordo. Zidila parde. Abba mikotorobodia. የአሸናፊነት መንፈስ በውስጣችን እንዲገባ እንጸልያለን። ዱሩን የሚመነጥር ኃይል እግዚአብሔር ሆይ የብረት ሰረገላ ያላቸውንም ያሸንፍ ኃይል እግዚአብሔር ሆይ አንተን ፈጽመን የምንከተልበት እምነትና ጉልበት ለእያንዳንዳችን በኢየሱስ ስም ይለቀቅ። ሞርቶሎ ጀኒታ ቫሳ ጀዲላ ፓርቶ ፖሮዲያ እንጸልያለን። እርም የሆነው ከህይወታችን ይንከባለል። መገረዝ ያለበት ከህይወታችን ላይ ይገረዝ። ራዶዶዶሽያ ያንተን ምህረት ያንተን ማዳን ያንተን ማገዝ እያሰብን ትናንትና የሰጠህን ድል ለዛሬ እምነት እየሆነን ወደፊት እንድንሄድ በኢየሱስ ስም እንድትረዳን እንጸልያለን። ራሸደለበዲያ አቤኔዘር እንድንል ትናንት የረዳን ጌታ ዛሬም ያግዘናል። ለዛሬም ኃይላችን ነው፣ ለዛሬም ማሸነፋችን ነው፣ ለዛሬም ብርታታችን ነው ብለን እንድንነሳ ቸልተኝነትን እያስወገድን አልችልም የሚልን መንፈስ እየጣልን አቤቱ ባንተ ስትራቴጂ ወደፊት እየሄድን በኢየሱስ ስም አሸናፊዎች እንድንሆን በኢየሱስ ስም ድል ነሺዎች እንድንሆን በኢየሱስ ስም እንጸልያለን። ሃሌሉያ 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 ማራ ካማዲላ ጃንታሪያዶ ሪፔከለ ጀዲ ፓሮሆቶ ሂፓየራሃዱ ሚክሬዘዲ ላሮስ ከተለበዲያና ማንቶ ማሻካታታታ ህዝብ በብርታቱ እንዲነሳ ጸልያለሁ። ልጆች በአንተ ኃይል እንዲነሱ ጸልያለሁ። ያንዳንዳችን በመንፈስ ቅዱስ አቅም እንድንወጣ ጸልያለሁ። ሪፔንቶ ኮቶሎዲያ ያሪኮ ከፊታችን እንዲወድቅ ጋይ ከፊታችን እንዲቃጠል በኢየሱስ ስም እንጸልያለን። ሽማ ሪክሮስ ደረበዲያ እጣችንን እንድናገኝ እድል ፈንታችንን እንድንወርስ በኢየሱስ ስም የተገባልን የተስፋ ቃል እንድንጨብጥ በኢየሱስ ስም እንጸልያለን። Rima sheberiato, Rimana kalojaniate, Ripela janima torte, Ripapafai, Shivaida, Makredia, Shikrahato, Viladiana manto, Ripola janima hante. Ramadigala janima torabadina magato. Himbardina mante, Shipariato, Akrebe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 tia. የሚያስነሳ እግዚአብሔር መንፈስ ብርቱ የሚያደርግ እግዚአብሔር መንፈስ ተዋጊ የሚያደርግ እግዚአብሔር መንፈስ እያንዳንዳችንን በኢየሱስ ስም ያገኛል። ማዶራ ቺፖቶቶቶቶ ገለባውን የሚበላ እግዚአብሔር እሳት በህይወታችን ላይ በኢየሱስ ስም ይምጣ። አልችልም የሚባልን ነገር የሚያስጥለን ቸልተኝነትን ከህይወታችን የሚያስወግድ የመንፈስ ቅዱስ እሳት ያንዳንዳችንን በክርስቶስ ስም ያገኛል። ሄይ ሻሞሪያቶ ማርዲ ካራዲላ ጀኒ ፓርደ ፕሮቬኒያ ማንታዮ ሄይ ጃማ ቴሬቤዲና ማርካላ ጃኒ ማቶራ ባባባያ ጂማ ቴሬቤዲና ማጋዶ ጀኒ ማታርዲያና ማንቴ Rabai shabudia prevenia manto. Whoa. Shibadiana manto. Meskidana madina mato. Jamatura bajina mato. Ramamas. እግዚአብሔር ሆይ ቃልህን በመንፈስ እንድታጸና በኢየሱስ ስም ጸልያለሁ። ቃልህን በእሳት እንድታቀጣጥል በኢየሱስ ስም ጸልያለሁ። ቃልህም ስብከቴም መንፈስንና ኃይልን በመግለጥ ነበር ተብሎ እንደተጻፈ ከዚህ ቃል ጋር ያንተ መንፈስ እንዲመጣ ከዚህ ቃል ጋር ኃይል እንዲለቀቅ በኢየሱስ ክርስቶስ ስም ጸልያለን። ሻማቶሪያ ቴኒያቶ ሪፔንቶሎ ፕሮቬኒያ ማንቴ ሃሌሉያ። የእግዚአብሔር እሳት ይምጣ በህዝቡ ላይ የሚያበረታ የመንፈስ ኃይል ይምጣ በህዝብ ላይ ልጆች ከዚህ ቃል የተነሳ በእሳት በኢየሱስ ስም ይቀጣጠሉ። ማታር ዳንያ ደሳ ወራሽ የሚያደርግ መንፈስ
ወደ ውስጣችን ይግባ ወራሽ የሚያደርግ አደደደ ብርቱ የሚያደርግ ኃይለኛ የሚያደርግ የሚያስመነጥር ኃይል በውስጣችን በኢየሱስ ስም እንዲገባ ጸለይን። አባቶች ይህንን ስለምታደርግ እናመሰግንሃለን። ቃል በብርታቱ ቃል በኃይሉ ስለሚሰራ እናመሰግንሃለን። ከፍ እናደርግሃለን። ተመስገን። በጌታ በኢየሱስ ክርስቶስ ስም ጸለይን። የቃል ጠላቶች ቃልን ከልባችን ሊነጥቁ የሚወጡ ለዘላለም በኢየሱስ ስም ይታሰሩ። የበቀል መናፍስት ሁሉ ይፍረሱ። በኢየሱስ ስም ጸለይን። አሜን አሜን። ሃሌሉያ።